ታስቦበት የዛሬ ዓመት ነው ማርገዝ የምፈልገው አላህ ካለ የዛሬ 6 ወር ማርገዝ ይኖርብኛል የሚሉ እናቶች በጣም ጥቂት ናቸው። የጀርባ አጥንታቸው ያለው ስፓይ አንዳንድ ጊዜ ጎድሎ ሊወለዱ ይችላሉ። የግፊት ችግሮች አሉ፣ ጽንሱንም እናትየውንም ሊጎዱ የሚችሉ። ስለዚህ ከሁለት አንዱ እናትርፍ ነው ብዙ ጊዜ የሚባለው በሕክምናው። የቅድመ ወሊድ ወይንም ቅድመ እርግዝና የሚደረጉ ክትትሎች ለብዙ ነገሮች ጥቅም አላቸው ለእናቶች። አሁን እንዳልነው ብዙ ቫይታሚኖችን ልናገኝበት እንችላለን። ሰፕሊመንት ካነሰን ራሱ ሊሰጥ ይችላል። አንዳንድ ጊዜ የሚገርም ሄሞግሎቢን 8 ደርሰው ሊመጡ ይችላሉ። እናቶች ሆነው ሄሞግሎቢን መሆን ያለበት ከ11 በላይ ነው ብለን ነው የምናስበው። የእነሱ ግን 8፣ 7.5፣ 7.4 እንደዚህ ሆነው ይመጣሉ ማለት ነው። ስለዚህ ብዙ የሚያስፈልጋቸው ነገሮች ያንሳቸዋል እናቶች። ያንን የሚያገኙበት አንዱ መንገድ ሄደው በአግባቡ ክትትል ሲያደርጉ ይሆናል ማለት ነው። ሌላው ጥቅሙ ከእርግዝና ጋር ተያይዞ የሚመጡ ብዙ ኮምፕሊኬሽኖች አሉ፣ ብዙ በሽታዎች፣ ጉዳቶች አሉ እርግዝና ጋር ተያይዞ። አንዲት እናት ካረገዘችበት ሰዓት ጀምሮ እስከምትወልድበት ሰዓት ድረስ ኢመርጀንሲ ነው፣ ድንገተኛ ሕክምና ነው የሚያስፈልጋት፣ የሚገጥማት ነገር ስለማይታወቅ ማለት ነው። ስለዚህ ማንኛውም እናት በእርግዝና ሰዓት ያለች እናት ምንድነች ማለት ነው? ድንገተኛ ሕክምና የሚያስፈልጋት ነች። ብዙ ጊዜ ሊገጥሙን የሚችሉ ነገሮችን አናውቃቸውም። ስለዚህ ሐኪም ቤት ሄደን እዚህ አካባቢ ላይ አሁን እንደውም ጥሩ የሆነ አልትራሳውንድ መጥቷል፣ ፌቶ ማተርናል አልትራሳውንድ የምንለው ማለት ነው። እና የእናትየውንም የፅንሱንም ሁኔታ በደንብ የሚለይልን፣ እናትየው ምን አይነት ጉዳቶች ላይ ነው ያለችው፣ ፅንሱ ምን አይነት ጉዳት ላይ ነው ያለው፣ ምን አይነት ጥሩ ነገሮች ይዟል፣ ምን አይነት ጉዳቶች ታይተውበታል፣ የትኛው አጥንት ጎድሏል፣ የትኛው ነርቭ ጎድሏል የሚለውን የሚያይ አልትራሳውንድ መጥቷል። እና በቀላሉ ምናልባት ይሄ ከተማ አካባቢ ላይ ስለሆነ ብዙ አክሰስ ላናደርገው እንችላለን፣ ከገጠር ላይ ከአዲስ አበባ ውጭ አንዳንድ ቦታዎች ላይ ካልሆነ ማለት ነው። ስለዚህ በተቻለ መጠን የእርግዝናን ክትትል ማድረግ የተሻለ ይሆናል። ምን እንደጎደለው ማወቅ የምንችለው ሲታዩ ስለሆነ ማለት ነው። ስለዚህ የእርግዝናን ኮምፕሊኬሽን ወይንም ጉዳቶች መቀነስ ይችላል የእርግዝና ክትትል ማድረግ። አንዳንድ ጊዜ ፕሪ ኤክላምሺያ ሊኖር ይችላል። በድንገት ግፊት፣ ምንም ግፊት የሌለባት እናት በድንገት ግፊቷ ከፍ ሊል ይችላል። በእርግዝና ሰዓት ስኳሯ ሊጨምር ይችላል። ከዛ ውጪ ፅንሱ የሆነ አካሉ ጉድለት ሊያሳይ ይችላል። እነዛን ነገሮች መለየት የምንችለው በክትትል ይሆናል ማለት ነው። ከዛ ውጪ አመጋገባችን በደንብ እንዲስተካከል በሚሰጠን ምክር ጥሩ የእርግዝና ክትትል ሊኖረን ይችላል ማለት ነው። ሶስተኛ የእናትየውን ጤንነት በደንብ ማበልጸግ ይችላል። የእናትየው ጤንነት ከእርግዝና በፊት፣ በእርግዝና ወቅትና ከወሊድ በኋላ ያለውን ጤንነቷን በአግባቡ መጠበቅ እንድትችል ይረዳታል ክትትል ማድረጓ ማለት ነው። ምን አይነት ምግቦች መመገብ እንዳለባት በእርግዝና ሰዓት ኖርማሊ እኛም ጋር የምናስተካክለው አንዱ ነገር ይሄንን ነው። ላይት ዳይት ላይ የእርግዝና ክትትላችሁ ምን መምሰል ይኖርበታል? የመጀመሪያው 3 ወር፣ ሁለተኛው 3 ወር፣ ሶስተኛው 3 ወር በ3 ከፍለን ስለምናየው ማለት ነው። የሚሰሩ ኤክሰርሳይሶች አሉ። የመጀመሪያው ላይ፣ ሁለተኛው ላይ፣ ሶስተኛው ላይ የሚሰሩ የአካል ብቃት እንቅስቃሴዎች አሉ። የምንመገባቸውና የማንመገባቸው ምግቦች ተለይተው ይቀመጣሉ። የምንወስዳቸው ቫይታሚኖች፣ የማንወስዳቸው ቫይታሚኖች፣ ምን ያህል በቀን መጓዝ አለብን፣ ምን ያህል በእግር ወክ ማድረግ አለብን፣ ምን አይነት የሚጠጡ ነገሮች ይፈቀዳሉ፣ ምን አይነት የሚጠጡ ነገሮች ይከለከላሉ። እነዛ በሙሉ የሚቀመጡ በዚህ ዙሪያም የምናማክራቸው ብዙ እናቶች አሉ ማለት ነው። ስለዚህ የእናትየውን ጤንነት በደንብ ያበለጽግላታል፣ የመከላከያ አቅሟን ያዳብራል። ከመውለዷም በኋላ በእርግዝናው ሰዓት ብቻ ሳይሆን ከወሊድ በኋላ ድህረ ወሊድ ያለውን ሰዓትም በደንብ ማስተካከል እንዲችል ይረዳታል ማለት ነው። ምን አይነት ምግቦች መውሰድ ይኖርባታል? ፕሮቲን፣ ካርቦሃይድሬት፣ ፋት ምን ያህል መጠን። አንዲት እናት እርግዝና በሚጀምር ሰዓት ያላት የምትወስደው የካሎሪ መጠን ከሌላው ከነበረችበት ይለያል።
ለራሷም የምትፈልገው ኢነርጂ አለ፣ ለጽንሱም የሚያስፈልገው ወይም የሚያስፈልጋት ኢነርጂ አለ። ስለዚህ ያንን የምታገኝበትን መንገድ በክትትል ወቅት የምታገኘው ይሆናል ማለት ነው። ሌላው የልጁን ጤንነት ወይንም የልጅቷን ጤንነት ለመጠበቅ ይረዳል። የተመጣጠነ ክብደት እንዲኖራቸው ያግዛል ማለት ነው። የልጆች በእርግዝና ሰዓት ላይ የሚኖረው የጽንሱ ክብደት በ3 ይከፈላል። አንድ ኖርማል ዌይት ነው፣ ጥሩ የሚባል የክብደት መጠን ነው። ከ2.5 ወይም ከ3 እስከ 4.5 ድረስ ያለው ወይም እስከ 4 በሌሎች መጽሐፎች ላይ እንዳለው ኖርማል ነው የሚሆነው። ከ4 በላይ ወይም ከ4.5 በላይ ሲሆን ከፍተኛ የሚባሉ የጤና ክሮኒክ የሚባሉ ችግሮች ሊያጋጥሙት ይችላሉ። ለምሳሌ የስኳር ችግር፣ የግፊት፣ ኮሌስትሮል የመጨመር በድንገት ከተወለደ በኋላ ማለት ነው። በወሊድም ሰዓት ላይ በዛው ሰዓት በተወልዶ ባሉት ቀናት ላይ ገና ጨቅላ ሕፃን ባለበትም ሰዓት ላይ የሚጨምሩ ብዙ ነገሮች ይኖራሉ። ቢግ ቤቢ የሚባሉ ከ4.5 ኪሎ በላይ ሲሆኑ ማለት ነው። ከ2.5 ኪሎ በታች ሲሆኑም አንደርዌይት ይሆናሉ። በጣም የጫጨ ጽንስ ይሆናል። ይሄ ጽንስ ደግሞ ለተለያዩ በሽታዎች እንደዚሁ ተጋላጭ ይሆናል። በቂ የሆነ የማስተዋል አቅም እንዲጎድለው በተለያዩ ሰዓቶች ካደገም በኋላ ይሄ ኤፌክት በነገራችን ላይ በጽንሱም ሰዓት በእርግዝናውም ሰዓት የጀመረው ችግር የክብደቱ ችግር ከወሊድ በኋላ ከተወለደም በኋላ ባሉት እድሜዎች እስከ ትምህርት ቤት እስከሚገባ ድረስ ባለውም እድሜ ላይ ትምህርት ቤትም ገብቶ እንዲሁም አድጎም ጎልምሶም ሊፈጠሩ የሚችሉ ችግሮችን ሊያመጣበት ይችላል። በእርግዝና ሰዓት ላይ የሚኖረው የክብደቱ መጠን ማለት ነው። ስለዚህ በቂ የሆነ ክትትል ማድረጉ በቂ የሆነ የጽንሱን ክብደት እንድንጠብቅ ይረዳናል ማለት ነው። በዋናነት ማተኮር ያለብን ምን አይነት ቫይታሚኖች ላይ ነው? ፎሊክ አሲድ ብዙ ጊዜ መቅረት የሌለበት እንትን ነው፣ የቫይታሚን አይነት ነው። ከነዚህን የምናገኛቸው ብዙ ጊዜ አረንጓዴ ቅጠላቅጠል ከሚባሉ እንደ ጎመን፣ ቆስጣ፣ አበባ ጎመን፣ ብሮኮሊ ከነዚህ የምናገኛቸው ይሆናል ማለት ነው። ሌላው አይረን ግዴታ መገኘት ያለበት ንጥረ ነገር ነው። አይረንን ብዙ ጊዜ የምናገኘው ከባቄላ፣ ከቀይ ስጋ፣ ከስፒናች ልናገኝ እንችላለን። ካልሽየም ከዳይሪ ምርቶች ወይም ከወተትና የወተት ውጤቶች ከምንላቸው ወተት፣ አይብ ከነዚህ ልናገኝ እንችላለን። ከዛም አልፎ አልመንድ ይሄንን ልናገኝበት የምንችለው አይነት ነው። በአካባቢያችን ልናገኝ በምንችላቸው አይነት ልንተካቸው እንችላለን። ሌላ ኦሜጋ 3 ወይም ፋቲ አሲድ የምናገኝበት መንገድ ነው። እነሱን ደግሞ ከአሳ ከተልባ ልናገኛቸው እንችላለን። ምን አይወሰዱም። ተልባ መጠን አለው እንጂ መውሰድ ይቻላል። ምንም የሚከፋ ነገር የለውም። ግን መጠን ይኖረዋል። ቢያንስ በሳምንት ውስጥ 2 ቀን ቢያንስ በ2 ቀን ካልሆነ ግን 1 ቀን አልፎ 1 ቀን ተልባ 2 ማንኪያ የተፈጨ ተልባ በ1 ብርጭቆ ውሃ እየበጠበጥን ከማር ጋር ካርቦሃይድሬት የሚያስፈልገን ስለሚሆን የተወሰነ ማር እያደረግንበት 1-2 ማንኪያ የሻይ ማንኪያ ማለት ነው። እሱን አድርገን መውሰድ እንችላለን ማለት ነው ኢንሻአላህ። በመቀጠል የእርግዝናን ክትትል ለማድረግ ብዙ እናቶች ይፈልጉ ይሆናል። ምክንያት የሆነው ነገር ምንድን ነው የሚለውን በተወሰነ መልኩ እናይና እንዴት አድርገን ማስተካከል እንችላለን የሚለውን የምናስቀምጥ ይሆናል። አንደኛው ያው የኢትዮጵያ ብሔራዊ የሆነ የጤና ጋይድላይን አለ፣ መመሪያዎች አሉ። ከነዛ ውስጥ አንዱ አንዲት እናት በቂ የሆነ የቅድመ ወሊድ እርግዝና ክትትል ማድረግ አለባት ወይንም መደረግ ይኖርበታል የሚል ነው። ለዛ ተብሎ ብዙ ፈንዶች አሉ፣ ብዙ የሚሰጡ ቫይታሚኖች፣ ሌሎችም የሚያስፈልጉ ሕክምናዎች ሊደረጉ ይችላሉ ማለት ነው። ስለዚህ በቅድሚያ የሚደረጉ ነገሮች እነዚህ ናቸው። ያው ሀገራችን በዚህ ላይ በደንብ ትኩረት ተሰጥቶት እየተሰራ ያለ ነገር ነው። ሌላው ብዙ እናቶች ወደ እርግዝና ከጀመሩ በኋላ ለክትትል የሚመጡት ከ7 ወር አካባቢ ነው የሚለው ጥናቱ። ስለዚህ ከ7 ወር በፊት ብዙ ጊዜ
ቀስ ብዬ ደርሳለሁ ብለን ነው ምን ሄደው 7 ወር ደርሶ የመጡ እርግዝናዎች ምንድናቸው? ብዙ ጊዜ ኮምፕሊኬትድ እንኳን ከሆነ ለማስተካከል የሚያስቸግርበት ሰዓት ይሆናል ማለት ነው። ስለዚህ እርሊ ቀደም ብለን የመጀመሪያዎቹን ወራት ከተቻለ ከማርገዛችንም በፊት ራሳችንን ቼክ አድርገን ካልሆነ ግን በእርግዝናው ወቅት የመጀመሪያዎቹን ሳምንታት ቼክ ማድረጉ የተሻለ ይሆናል። ያን የሚከለክሉን ነገሮች ብዙ ጊዜ የአካባቢያችን ምቹ አለመሆኑ፣ ያለው መንገድ ምቾት አለማግኘቱ። ምክንያቱም የምናወራው ስለ ብዙሃኑ ስለሆነ ከተማ ላይ ያለው አክሰስ በጣም ቀላል ሊሆን ይችላል። ገጠር ላይ ያለው ግን ከሰላሙም አንጻር ከደህንነታቸውም አንጻር የመንገዱ ችግር፣ እነዚህ ነገሮች ወደ ሕክምናው ቦታ በአግባቡ እንዳይሄዱ ሊያደርጋቸው ይችላል። ስለዚህ የሚመከሩ መንገዶች ይኖራሉ። ምናልባት የጤና ኤክስቴንሽን እዛ አካባቢ ላይ ያሉ የጤና ኤክስቴንሽን ሰራተኞች እነሱን በማማከር ጥሩ የሆነ የአመጋገብ ክትትልን ማድረግ፣ በቂ የሆነ የሚወሰዱ ቫይታሚኖችን እነሱን በማማከር መውሰድ፣ ካልሆነ በምናውቀውም ሰው ቢሆን የጤና ባለሙያ ሆኖ እንዲህ አይነት ክትትሎች ለማድረግ ፈልጌያለሁ፣ ምን አይነት ነገሮች ልውሰድ ብለን ማማከሩ የተሻለ ይሆናል። ብዙ ጊዜ ከፍተኛ የሆነ የክትትል ማነስ የሚታየው ገጠር አካባቢ ላይ ስለሆነ ማለት ነው። ስለዚህ እነዚህም በማድረግ የምንችለውን ክትትል በማድረግ እናቶች እንዳይጎዱ፣ ጽንሱም እንዳይጎዳ በማድረግ ነገ ሀገር ተረካቢ የምንላቸው ትውልዶች ናቸው ከዚህ የሚመጡት እና በአጋጣሚ ያገኘኋቸው አንዳንድ ጥናቶች የሚሉት ምንድን ነው? ቀደም ብለው እርግዝና እንደተፈጠረ አካባቢ ቀድመው መጥተው ክትትል ያደረጉ እናቶች ከመቶ 2.6 ብቻ ናቸው ይላል። 2.6 በመቶ የሚሆኑ እናቶች ብቻ ለእርግዝና ቀድመው መጥተዋል ማለት ነው፣ በ3 ወር ሳይሞላቸው። አብዛኛዎቹ ግን የት ላይ ነው ያሉት? 7 ወር 8 ወር ሲሞላ ከ6 ወር ጀምሮ የሚመጡ ናቸው ማለት ነው። ስለዚህ በተቻለ መጠን እነዚህን ነገሮች በማስተካከል ነገ ሀገር ተረካቢ የምንላቸውን ህፃናት ከዛሬው ጀምሮ በማስተካከል ልናሳድጋቸው ወይንም ልንንከባከባቸው ይገባል እላለሁ። ስለዚህ እነዚህን መቀጠል፣ ሌላ አዌርነስ መፍጠር፣ ንቃተ ህሊናችንን እንዲጨምር በማድረግ የአካባቢያችንን ህብረተሰቦች ለዚህ አይነት የተሻሉ ነገሮች ማስተባበር የተሻለ ይሆናል። ከዛ ውጭ የትራንስፖርት መንገዶችን ማስተካከል፣ ከዛም አልፎ የጤናውን ሴክተር ጤናማ ማድረግ ወይንም ደስተኛ ሆነው የሚሄዱበት አይነት በማድረግ እናቶች የተሻለ እንክብካቤ ማግኘት እንዲችሉ ማድረግ ያስፈልጋል። ይህንን በማድረግ እንግዲህ ኢንሻአላህ የአካባቢያችንንም የሀገራችንንም የእናቶችን የህፃናትን ሞት በመቀነስ ጤንነታቸው እንዲጠበቅ በማድረግ የጤና ባለሙያው ብቻ ኃላፊነት ስላልሆነ የሁላችንም ኃላፊነት ተደርጎ መቀጠል ያስፈልጋል ኢንሻአላህ። የዛሬውን በዚሁ አብቅቻለሁኝ። በሚቀጥለው ሳምንት ከጡት ማጥባት ጋር ተያይዞ ያሉትን ነጥቦች ለማንሳት እሞክራለሁ ኢንሻአላህ። አድራሻ ቀይረን ከመጀመሪያ ከነበርንበት ወደ 500 ሜትር ያህል ራቅ በሚል ቦታ ላይ ነው ያለነው ለቡ ከጋራ ማርት ወይንም ቀድሞ ሸዋ ሱፐርማርኬት ከነበረበት አሁን ከተዘጋው ከሱ ፊት ለፊት ያለው ፎቅ ላይ ነን። ስትመጡ ላይት ዳይት የሚል ታፔላ ፊት ለፊት የምታገኙ ይሆናል ኢንሻአላህ። እስከሚቀጥለው ሳምንት ወሰላሙ አለይኩም ወራህመቱላሂ ወበረካቱ።